ኤርሚያስ ሹፌር ሆኖ እነ ኑሃሚ ቤት ይገባል። ናሆምም ፍቅረኛውን ምሳ ይዞ ወደ ቤት እንደሚመጣ ለቤተሰቦቹም ስለነገራቸው ለኑሃሚም ምግብ እሷ እንድትሰራ ናሆም ይነግራታል። ቤተሰቡም ግን እሱ ፍቅረኛ ይዤ እመጣለሁ ብሎ እዛም ይዞ በሚመጣበትም ጊዜ ስለ ሁለቱም እና ስለ ናሆም እና ስለ አምራን ግንኙነት አሁን ላይ ይፋ እንዲወጣ ስለፈለገች አምራን ናሆምም እያስጨነቀችው ወደ ቤተሰቦቼ ወስደህ አስተዋውቀኝ እያለች በጣም እየጨቀጨቀችው ስለሆነ ነው። ናሆምም እሺ ብሎ የእሷንም ፍላጎት ለመሙላት ይዟት ይሄዳል። ግን ደግሞ አምራን ይህንን ልታደርገው የፈለገችው ኑሃሜ እዛ ቤት ስለሆነች ኑሃሜ የናሆም አባት እሱ ደግሞ ኑሃሜን ስለወደዳት ከልጁ ጋር ሊያጋባት ስለፈለገ ይህንን ነገር ሳልቀደም እኔ ቀድሜ እዛ ቤት መግባት አለብኝ ብላ ስላሰበች አምራንም ሁሉንም ነገር እያፈጠነችው ትገኛለች። ኑሃሜም አሁን ላይ ግን በጣም ብዙና በጣም መጥፎ ነገሮችንም ቤተሰቡ እያደረጓት ይገኛል። የናሆም አባት ብቻ እኮ የናሆም አባት ብቻ ነው አሁን ላይ ግን ከሷ ጎን ቆሞና ናሆምም ምንም ቢሆን መጥፎ ነገር አይናገራትም፣ ታሳዝነዋለች። ግን ደግሞ እሱም ቢሆን እዛ ቤት ሂጂ ውጪ እያለ ብዙ ጊዜ ይናገራታል። ግን ደግሞ እናትና ልጅ ኑሃሜንም በጣም እያሰቃዩአትና በማትችለው አቅማ ይሄንን አድርጊ ይሄንን ውሰጂ እያሉ በጣም ውጣ ውረድ እንድታይ እያደረጓት ይገኛል። ናሆምም ይሄንን ስቃይ ግን ለምንድነው እሷ ላይ ሁሉ ያበረታችሁት እያለ በጣም ቢናገራቸውም አንተ መሀል ላይ አትግባ እያሉ በጣም ይናደዱና ይናገራሉ። ኤርሚያስም በመንገድ ላይ ሲሄድ የናሆም እህትን ሆን ብሎ ገፍተዋት እንደ ጣለችው ያደርግና ይወድቃል መሬት ላይም። በዛን ጊዜ ግን ከዛ በባለፈው ክፍል እንዳየነው ኑሃሜም ለኤርሚያስ አዋሪኝ ያላት ልታወራው ስላልቻለችና በጣም እንደራቀችው ደግሞ ከነናሆም ቤት ውጪ ሲላትም እሷም አያገባህም በኔ ህይወት ስላለችው ከሷ ርቆ መኖርና ከሷ መራቁ ስላልቻለው ቅርቧ ሆኖ መኖር ስለፈለገ አሁን የነናሆም ቤት ለመግባት ደግሞ የናሆም እህት መቅረብ ስለነበረበት ከሷ ሚጋጭና ከሷ ጋር ያለውንም አመመኝ እያለ ይናገራታል። ኤርሚያስም በዛን ጊዜ እንዴ ጎዳሁ እንዴ ስትለው እንዴ ጥለሽኝ ነው እንደዛ ምትይ ብሏት እንደታመመና እያስመሰለ ከሷ ስልክ ተቀብሎና ተደዋውለው እንደሚያወሩ ከብዙ ልፋት በኋላ አሳምኗት የናሆም እህት ስልክ ይቀበላል። ኤርሚያስም ኤርሚያስና ኑሃሜ ለማግኘት ሲል የናሆም ቤት በሹፍርና ተቀጥሮ ለመግባት የናሆም እህት ማሳመን ነበረበት። ዛሬ እሺ ምሳሌ ጋብዘሽ እያላትም እኔ አሁን ወደ ትምህርት ቤት ሊገባ ነው እያለችውም እሺ በቃ በኋላ እንደዋወል ሲላትም እና ደግሞ ከፈለግሽ ሹፌርሽም ሊሆን ሲላት አንተ ግን ትችላለህ እውነትም እያለችው ነበረ። ናሆም ኤርሚያስም አዎ በደንብ ነው የምችለው መንጃ ፈቃድም አለኝ ሲላት ነበረ። ናሆምም አምራንን ወደ ቤት ይዟት እንደሚሄድ ከመሄዳቸው በፊት ግን እሷም ለየት ያለች መሆንና ደግሞ ከቤተሰቡ ጋር ቤተሰቡ የናሆም ቤተሰቡ በጣም ከባድና የሚፈልጉትንም በጣም የራሳቸው መስፈርት ያላቸው ቤተሰቡ ቢሆኑም የናሆም አባትም እኔ ቤት የምትገባ ምራት በጣም ተመርጣ መሆን አለባት ብሎ ሲናገር ነበረ። ምክንያቱም ናሆም ሄዶ አባቱንም እያስፈቀደው አባዬ አሁን ዛሬ እኮ ፍቅረኛ ይዤ እመጣለሁ ለምሳ እንዳትቀር። ኑሃሜ በጣም ጥሩ ሴት ናት፣ ጥሩ ልብ ያላት ሴት ናት። ግን ደግሞ ከኑሃሜ በፊት ልቤ የወደዳትና ልቤ አይኔም ያያት ልጅ አለች፣ እሷን ነው ማግባት የምፈልገው ብሎ አባቱንም ያሳምነዋል። አባቱም የእሱን ደስታ ስለሚፈልግ ደግሞም እንደማይሆንለትም ስላወቀ በውስጡ እሺ ልጄ ምንም እኔ እኮ ለቤተሰቦቼ ብዬ ነው ሁሉንም ነገር የማጠብቀውም ለቤተሰቦቼ ደስታ ስለምፈልግ ነው ይለዋል። ናሆምም አውቃለሁ አባዬ፣ ግን ደግሞ ይሄንን ትወዳታለህ ምክንያቱም የመጀመሪያ ናት ብሎም እያለ አባቱን ያሳምነዋል። አምራንም ራሷን ቀይራና እዛ ቤት ለመግባት ያላትን ፍላጎት ሌላ ሰው ሆናና ሌላ
ሴት ሆና መቅረብ ለናሆም ብቻ ሳይሆን ለቤተሰቡ ሁሉ የእሷ ያላትን ሁሉ ነገሯ ቀይራ ለመቅረብ ትፈልግ ስለሆነ አሁን ላይ በጣም ሌላ ሴት ሆና ተቀይራ ወደ ናሆም ቤት ትመጣለች። ናሆምም እሷን በመንገድ ጠብቋት ወደ ምሳ ግብዣው ከመሄዳቸው በፊት በጣም ከደረሰችም በኋላ በጣም ተደናግጣ ነበረ። የናሆም እህት ደግሞ የናሆም እህትና እናቷና የናሆም እናትና እህቱ ደግሞ በጣም ኑሃሜ ላይ አሁንም በጣም መጥፎ ነገር እያሰቡ እቺ ልጅ ልትወጣልን የምትወጣ አይመስለኝም። አሁን ግን ዝም ብለን የሆነ ነገር እንድትወጣ አንድ ነገር እናድርግ እያሉ ሲመካከሩም እኔ አንድ ነገር አስቤላታለሁ፣ ሌባ ብለን ከዚህ እናስወጣት ብለው ተመካክረው እሺ በቃ ይሁን ብላ የናሆም እህትም የአንገት ሀብላ ወርቋን እንደሰረቀች ለማስመሰልና አውቃ ክላሷ ዝም ብላ በጠረጴዛ ላይ ፊት ለፊት ታደርገዋለች። ግን ደግሞ ኑሃሜም ፊት ለፊት ቤቱ ስታጸዳ አግኝተው ነበረ። በጣም ያምራል ይሄ ነገር እያለች በእጇም ይዛው ነበር። ግን ደግሞ በዛን ጊዜ የናሆም እህት ቪዲዮ አድርጋት ነበረ። ምናልባት አንስተው ወደ ውስጥ ታስገባው ትወስደዋለች ብላ አስባ ስለነበረ ኑሃሜም አረ እኔ ቢሆንስ ይሄ እኮ የሰው ነው ለምን ያምረኛል ብላ መልሳ ዶላብ ውስጥ ታስገባዋለች። የናሆም እህትም በጣም ትናደድና በዛን ጊዜ መልሳ ደግሞ ይሄንን ስላልተሳካላት የኑሃሜ ሻንጣ ውስጥ ወርቁንም ታስገባዋለች፣ አንገት ሀብሉን። ከዛ በኋላ ምሳ ግብዣም ሊደርስ አካባቢ ወደ አባቷ ትሄድና እህቱም ወደ አባቷም ትሄድና አባዬ ምሳ ግብዣ እኮ ደርሰዋል፣ አሁን እኮ ደርሰዋል፣ ስለዚህ ለምንድን ነው የማትሄደው እያለች አሁን እኮ ልወጣ ስል ነው መጣሽው ልጄ እያላት እና ደግሞ አሁን በቃ እንሄድ እንዳውም ሲላትም እኔ በሹፌር ነው መጣው ደግሞ ሹፌር ቀጥር ያለው ብላ ኤርሚም ኑሃሜን ለመቅረብ እና ከኑሃሜ ቅርብ ለመሆን እሷን ስለቀረባት እሷ ግን ሳታውቅ ኤርሚን ሹፌሯ አድርጋ ቀጥረዋለች። ከዛ በኋላ ከአባቷም ጋር ታስተዋውቀዋለች። አባቷም እኔ እኮ መርጥልሽ ነበረ ሹፌር ብሎ ቢላትም አባዬ እስኪ አሁን እንኳን እኛ በራሳችን እንወስን ብላ ልጁም ታሳምነዋለች። ኤርሚም ተዋውቆት በማስመሰል እሺ ብሎ ሁሉንም ነገር ነግሯቸው መንጃ ፈቃድ አለህ ወይም ሲሉት ነበረ። አዎ አለኝ ብሎ እና ደግሞ ተያይዘህና ሲለው ነበረ። እሺ ብሎ ከዛ ሁሉንም ነገር አሳክቶ ከዛ ቤት ሹፌርና ለልጁ ለናሆም እህትና እናቱም ደግሞ ሹፌር ሆኖ ተቀጠረ። ኤርሚም ይህንን ስለሆነ በጣም ደስ ብሎት የኔ ፍቅር መጣውልሽ፣ አጠገብሽ ነኝ፣ አሁን አጠገብሽ ነኝ እያለ በውስጡ ኑሃሜን ግን ይህንን አላወቀችም። ሁላቸውም ሳሎን ቁጭ ብለው ተሰብስበው የናሆም አባትና ደግሞ የናሆም እህትም እናቱም አብረው ነበሩና እህቱ ግን አልነበረችም። ኑሃሜን የምግብ እቃ ምናምን እያቀራረበች የሚበላበት በዛን ጊዜ እህቱ ትመጣና የናሆም እማዬ መኝታ ክፍሌ የነበረው የአንገት ሀብሌን አጥቼዋለሁ፣ ማን እንደወሰደው አላቅም፣ እቺ ልጅ ትሆናለች ብላ ኑሃሜ ላይ ጣቷን ትቀስራለች። አባቷን በጣም ይናደድና አንቺ ምን እያልሽ ነው? እያዋረድሽኝ ነው ብሎ ማቲ ዝማቲም እሷ እኮ ሰራተኛ አይደለችም፣ ዝም ብላችሁ ያሰቃያችኋት አንሱ፣ አሁን ደግሞ ሌባ ልትሏት ነው ይላል። አባዬ እኔና እኔ ውሸታም ነኝ እያለች እሷም ከእሱ ጋር ትከራከራለች። እና ልጄ ውሸታም እያልካት ነው አንተ? እቺማ ምኗም ከዚህ ቤት ከመግባቷም ከገባች ጀምሮ ምኗም አላማረኝም፣ ስለዚህ እሷ ወስደው ይሆናል ብለው ለመፈተሽ ሻንጣዋን ወደዛ ይሄዳሉ። ግን ደግሞ ቀደም ብላ ይህንን ሻንጣዋ ውስጥ አድርጋው ስለነበረ አሁን ይፈተሽ ብላ ወደ ክፍሏም ይወስዷታል። ኑሃሜን በጣም ተበሳጭታ የናሆምም አባት አሁን እኔ ሌባ አይደለሁም፣ ስለዚህ እውነተኛነትን ለማረጋገጥ አሁን በእናንተ ፊት ኑና ሻንጣ ይፈትሹት ብላ ወደ ሻንጣውን ወደ ክፍሏ ተወስዳቸውና ሻንጣውንም ይፈትሹታል። ሲፈትሹትም አንድ ነገር አልተገኘም። ይህንን የሆነበት ምክንያት የናሆም እህት ደግሞ እርግጠኛ ሆና ነበረ እዛ ያስቀመጠችው። ግን ደግሞ ኑሃሜ ስታስቀምጠው ስላየቻት መልሳ ደግሞ አንስታ ክፍሏ አድርጋው ስለነበረ ኑሃሜ ሊውልሽ እኔ ይሄን አክል ምን አድርጋችሁ ነው ይሄን አክል ክፋት የምታደርጉብኝ? በሄድኩበት ሁሉ የእናትና የልጅ ክፋት የሚደርሰኝ ብላ
በጣም ተማራ ትናገራለች። አባቷም ኑሐሚን በጣም እንባ ተናንቋስ ነበረ ስትናገር የነበረው። የኑሐሚን አባት በጣም ተናዶ እህቱን በጥፊ ይመታታል።